ቤት መግዛት ፈልገው ግንባታው መቼ ያልቃል ካርታውስ መቼ ደርሳል የሚል ስጋት አስጨንቆታል? እንግዲያውስ መልሱ ማይ ቾይስ ሪል ስቴት ጋር ነው። ግንባታቸው ሙሉ በሙሉ የተጠናቀቁና ዋስትናቸው የተረጋገጠ አፓርትመንቶችን በልዩ ቅናሽ ለገበያ አቅርበዋል። በመዲናችን አይን ቦታ በቦሌ ጋዜቦ አደባባይ የሚገኝ ለኑሮ ምቹ የሆነ ስፍራ ለእያንዳንዱ አፓርታማ የተናጠል ካርታ የወጣለት በመሆኑ የንብረት ባለቤትነቶ በፍጥነት ይረጋገጣል። ግማሹን ከፍለው ቀሪውን 50% በባንክ ብድር በረጅም ጊዜ የሚከፍሉበት የረጅም ጊዜ ልዩ የክፍያ አማራጭም ተመቻችቷል። ውበት ከጥራት ያቀናጁ ለእርሶና ለቤተሰቡ የሚመጥኑ በተለያዩ የካሬ አማራጮች የቀረቡትን አፓርትመንቶች ዛሬውኑ ይምረጡ። በ0999 11 11 99 ወይም በ0999 11 11 22 ላይ ሃሎ ይበሉን። ማይ ቾይስ ሪል ስቴት ለላቀ ህይወት ምርጥ ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና የመካከለኛው ምስራቅ ውድመት ተባብሶ ቀጥሏል። አሜሪካ ኢራንን መደብደቧን ስትቀጥል ኢራን የመካከለኛው ምስራቅ ሀገርን እየደበደበች ነው። ይህንን ተከትሎ ኩዌት እስካሁን ባልታየ ሁኔታ ከፍተኛ ውድመት ደርሶባታል። በዛሬው ዕለት ደግሞ የነዳጅ ተቋማቶቿ መመታታቸው ተዘግቧል። ይህ ዘገባ እስከተጠናከረበት ሰዓት ድረስ በኩዌት ከፍተኛ የኢራን ድብደባ እየተካሄደ መሆኑን ተከትሎ ጎግልና አፕልን ጨምሮ የተለያዩ የሳተላይት ካርታዎችን የሚያቀርቡ ድርጅቶች በሙሉ የኩዌት ውስጥ የሚገኙ የተለያዩ አካባቢዎች ብለርድ ወይም ደግሞ ድብዝዝ ብለው እንዲታዩ እያደረጉ ነው። መረጃዎችም እንዲዘገዩ እያደረጉ ይገኛሉ ተብሏል። ምክንያቱም በኩዌት ውስጥ የደረሰው ውድመት ከባድ በመሆኑ ነው ተብሏል። ሁኔታውን አስመልክቶ በሰፊ የምታደምጡት ሰበር መረጃ ይኖራል። በሌላ በኩል በኢራን ውስጥ ከባድ ውጥረት መፈጠሩ ተዘግቧል። ይሄውም ኢራንን በመወከል ከአሜሪካ ጋር እየተደራደሩ የሚገኙት መሱድ ፔዜሽኪያን፣ ቃሊባፍና ሌሎችንም ተደራዳሪ ቡድኖችን የኢራን ህዝቦች በከፍተኛ ሁኔታ እንደተቃወሟቸው የኢራን መንግስትም በሁለት ጎራ እንደተከፈለ ተመልክቷል። ይሄውም የሚደራደሩ አካላት ከአሜሪካ ጋር በኢራን ውስጥ መፈንቅለ መንግስት ለማድረግ እንጂ በፍጹም የኢራንን መብት ለማስጠበቅ አይደለም ሲሉ በመሪዎቹ ላይ ድንጋይ እስከ መወርወር ጭምር እንደተደረሰ የቴህራን ነዋሪዎች የተናገሩ ሲሆን በኢራን ፓርላማ ውስጥ ወሳኝ ቦታ የያዙ የኢራን መንግስት አካላት ሳይቀሩ መደራደር የሚባለው ነገር ቀርቶ ሙሉ በሙሉ ከአሜሪካ ጋር መዋጋት አለብን፣ በእግረኛ ኃይሎች ጭምር ተሻግረን ኩዌትንም ሆነ ባህሬንን ወረን የአሜሪካ ወታደሮችን ማገት አለብን የሚል ውሳኔ ጭምር እንዳነሱ ተመልክቷል። ይህም የኢራን ኃይሎችን በከፍተኛ ሁኔታ እያስጨነቀ ያለ ጉዳይ ነው ተብሏል። ሁኔታውን በተመለከተ ከኢራን ስለተሰማው መረጃ በሰፊው የማስደምጣችሁ ሰበር መረጃ ይኖራል። እስከ ፍጻሜው ቆዩ። እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ ሰበር መረጃዎችን አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም በመካከለኛው ምስራቅ ትርምሱም ውጊያውም ቀጥሏል። አሜሪካ በኢራን የተለያዩ አካባቢዎችን ስትደበድብ ኢራን የበቀል እርምጃዋን በኩዌት ላይ ያጠናከረች ሲሆን ከመካከለኛው ምስራቅ ሀገራት በተለየ ሁኔታ ኩዌት በየደቂቃው ከባድ ውድመትን እያስተናገደች ነው። በዛሬው ዕለት ደግሞ የነዳጅ መሰረተ ልማቷም ተደብድቧል። የኩዌት የነዳጅ ኮርፖሬሽን አሁን ይፋ ባደረገው አስቸኳይ መግለጫው በሀገሪቱ የነዳጅ ዘርፍ ውስጥ እጅግ ወሳኝና ስትራቴጂካዊ ከሆኑት ይዞታዎች መካከል አንዱ በተደጋጋሚ በኢራን ጥቃት በዛሬው ዕለት ስለደረሰበት ከፍተኛ ውድመት አስተናግዷል ሲል አረጋግጧል። በኢራን ብሔራዊ የዜና ወኪል ኩና በኩል በተሰራጨው በዚህ መግለጫ መሰረት በጥቃቱ ምክንያት በርካታም ኩዌት ውስጥ የሚገኙ ወታደራዊና ሲቪል ሰራተኞች ላይ የአካል ጉዳት የደረሰ መሆኑን ገልጾ በተቋሙ ላይም እጅግ ከፍተኛ ቁሳዊና መዋቅራዊ ኪሳራ እንደደረሰም ጭምር ዘግቧል። የኩዌት ባለስልጣናት የቆሰሉትን ሰራተኞች
በአስቸኳይ ወደ ሕክምና ማዕከላት በማዛወር ስፍራውን ሙሉ በሙሉ ማስለቀቃቸውን ከሚመለከታቸው የመንግስት አካላት ጋር በመሆን ቀውሱን ለመቆጣጠር እየሰሩ ቢሆንም አሁንም ቢሆን የኢራን ሚሳኤሎች በኩዌት ላይ ጋባላሉ። ይህንን ተከትሎ የኩዌት መንግስት በኢራን ላይ እጅግ ጠንካራ የፖለቲካና ዲፕሎማሲያዊ ተቃውሞ የሰነዘረ ሲሆን የኩዌት የውጭ ጉዳይ ሚኒስትር በኩና የዜና ወኪል በኩል ባወጣው መግለጫ ዛሬ ከማለዳ ጀምሮ እስከ ምሽቱ በሀገሪቱ ላይ የተፈጸመው እጅግ አሰቃቂ የሆነ ተደጋጋሚ ጥቃት በጽኑ እናወግዛለን ያለ ሲሆን ሚኒስትሩ እንዳለው የኢራን መንግስት የሀገሪቱን ወሳኝና ሲቪል መሰረተ ልማቶች በተደጋጋሚ ጊዜያት ኢላማ ማድረጉ የንጹሃን ዜጎችን ሕይወትና ደህንነት ለአደጋ የሚያጋልጥ የተቀናጀና ጠበኛ አካሄድ መሆኑን በግልጽ ያሳያል ብሎታል። የኩዌት መንግስት በዓለም አቀፍ ሕግ በተደነገገው ራስን የመከላከል ተፈጥሯዊ መብቱ ላይ በመመስረት ሉዓላዊነቱን ግዛቱንና ወሳኝ ተቋማቱን ለመጠበቅ ሲል ከአሁን ሰዓት ጀምሮ በኢራን ላይ ማንኛውንም አይነት አስፈላጊ እርምጃ ለመውሰድ ሙሉ መብቱ አለን፣ ራሳችንን ከመከላከል አልፎ ጥቃት ወደ መሰንዘር ልንሸጋገራለን ሲል የኩዌት መንግስት በከፍተኛ ሁኔታ በዛቻ አስጠንቅቋል። የኢራን መልስ አጭር እና ግልጽ ነው። አሜሪካን ከግዛታቸው አስወጡ የሚል በተለይም በኢራን ላይ በተደጋጋሚ በቅርቡ የሚፈጸሙ ጥቃቶች ከባህሬንና ኩዌት ከሚገኙ የአሜሪካ የጦር ቤዞች የሚነሱ በመሆናቸው እነዚህ ጥቃቶች እስካልቆሙ ድረስ ኢራንን ለማጥቃት እንደ መሸጋገሪያ ድልድይ የሚያገለግሉ ሀገራት በሙሉ የጥቃቴ ኢላማ ናቸው ስትል ኢራን አጭር ምላሽ ሰጥታለች። በኩዌት ውስጥ የደረሰው ውድመት እጅግ ከባድ መሆኑን መገናኛ ብዙሃን እየተናገሩ ሲሆን በኩዌት ውስጥ የደረሰው ከባድን ውድመት ለመከለል ሲባል የጎግልና የአፕል ማፖችም በአስቸኳይ የኩዌትን የተለያዩ አካባቢዎች ከማሳየት አግደው ብለርድ ለማድረግ ተገደዋል። ይህንን የኢራን ከባድ የአጸፋ ጥቃትን ተከትሎ የቴክኖሎጂ መድረኮች ላይ እስካሁን ድረስ ባልተለመደ መልኩ በኩዌት ውስጥ የሚገኙ የተለያዩ አካባቢዎች ብለርድ ሆነው የሚታዩ ሲሆን ይህንንም ተከትሎ ውድመቱ ቀላል ብቻ እንዳልሆነ አረጋጋጭ ነው ብለውታል። ዓለም አቀፉ የዜና ተቋም የሆነው ኬብል ኒውስ ኔትወርክ ወይም ሲኤንኤን የሳተላይት መረጃ ትንታኔ እንደሚያሳየው የቴክኖሎጂው ግዙፍ ተቋም ጎግል በኢራን የአጸፋ ጥቃት የተመቱትን በኩዌት ውስጥ የሚገኙ በርካታ ተቋማትን የሚያሳዩ የሳተላይት ምስሎቹ ሙሉ በሙሉ እንዲደበዝዙ ወይም ብለርድ እንዲሆኑ ጥራታቸውም እንዲቀንስ እንዳደረገ ተመልክቷል። የተሻሻሉ የጎግል ሳተላይት መረጃ ምርመራዎች እንደሚያሳዩት ተቋሙ በኩዌት የአልሹአይባ ቀጠና ላይ የሚገኙትን የሚከተሉት ወሳኝ መሰረተ ልማቶች ላይ ከፍተኛ ጥራት ያላቸው ምስሎች ሆነ ብሎ የሰወራቸውና ያደበዘዛቸው መሆኑን ሲኤንኤን ዘግቧል። አንደኛው ግዙፍ የኤሌክትሪክ ኃይል ማመንጫ ጣቢያዎች በሙሉ ብለርድ እንዲሆኑ የተደረገው ሲሆን የባህር ውሃ ማጣሪያም በተመሳሳይ መመታቱ ከተረጋገጠ በኋላ የደረሰው ውድመት በዓለም አቀፍ ደረጃ እንዳይታይ በካርታዎች ላይ ብለርድ ተደርጓል። ሌላኛው በርካታ ታላላቅ የነዳጅ ማጣሪያ ማዕከላትም በተመሳሳይ ከባድ ጥቃት በዛሬው ዕለት ስላስተናገዱ ብለርድ እንዲሆኑ መደረጉም ተመልክቷል። አንድ ግዙፍ የፔትሮኬሚካል ኮምፕሌክስም በተመሳሳይ የደበዘዘ ሲሆን የሹአይባ ስልታዊ ዓለም አቀፍ ወደብም በዛሬው ዕለት ከባድ ጥቃት ማስተናገዱን ተከትሎ እንዲደበዝዝ ተደርጓል። ይህ በጎግል በአሜሪካ በኩል የተወሰደው አስቸኳይ እርምጃ ዓለም አቀፍ ታዛቢዎችና ወታደራዊ ተንታኞች በጥቃቱ ምክንያት በደህንነት ተቋማቱ ላይ የደረሰውን ትክክለኛ የውድመት መጠንና መዋቅራዊ ጉዳት እንዳይገመግሙ ለማድረግ ታስቦ በልዩ ሁኔታ የተደረገ መሆኑን ሲኤንኤን ዘግቦታል። አንድ አሜሪካዊ መገናኛ ብዙሃን ተንታኝ ይፋ እንዳደረገው ከሆነ ይህ እገዳ በጎግል ላይ ብቻ የተወሰነ ሳይሆን አፕል የተሰኘው የቴክኖሎጂ ኩባንያን ጨምሮ ሌሎችም የሳተላይት ምስል አቅራቢዎችንም ያካተተ የተቀናጀ ዘመቻ ነው ብሎታል። ጥራቱ እንዲቀንስ ከተደረጉት ወታደራዊ ይዞታዎች መካከል በቅርቡ በጦርነቱ ክፉኛ የተመታው የአሊ አልሳሌም የአየር ኃይል የጦር ሰፈር ይገኝበታል። ከዚህ ቀደም ከነበሩት ከፍተኛ ጥራት ያላቸው ምስሎችና አሁን ከተለቀቁት የደበዘዙ ምስሎች በስተጀርባ ያለው አስገራሚ ልዩነት በቀጠናው የሚወጡ ምስላዊ መረጃዎችን ለመቆጣጠር የቴክኖሎጂ ኩባንያዎች መካከል የተደረገ ከፍተኛ ሚስጥራዊ ወታደራዊ ስምምነት ከአሜሪካ በኩል እንዳለ አረጋጋጭ ነው ተብሏል። ሲኤንኤን በዘገባው አሁን የተረጋገጡ ውድመቱን የሚያሳዩ ምስሎች ምናልባትም ከራሽያ ወይም ከቻይና ካልሆነ በስተቀር ከአሜሪካ ኩባንያዎች የማይጠበቅ ነው ብሎታል። ከዚህ ጋር በተገናኘም በመላው ዓለም ታዋቂ የሆነው የሳተላይት ምስል አቅራቢ ድርጅት የሆነው ፕላኔት ላብስ በመካከለኛው ምስራቅ በተለይም በአረብ ሀገራቱ
በፋርስ ባህረ ሰላጤ ዙሪያም በኢራቅና በኩዌት ላይ የሚነሱ አዳዲስ የሳተላይት ምስሎችን ለዓለም ሕዝብ ዘንድ ይፋ ከማድረጉ በፊት የ96 ሰዓታት አስገዳጅ መዘግየት እንዲኖር መወሰኑን ተቋሙ ባወጣው መግለጫ አስታውቋል። ወታደራዊ ተንታኞች እንደሚገልጹት ከሆነ የእነዚህ የንግድ ሳተላይት ኩባንያዎች ጥምር ጥረት ዋና ዓላማው በቀጠናው የተከሰተውን ከፍተኛ ወታደራዊ ውድመት መሬት ላይ ሆኖ በቅጽበት መገምገምን ለመከላከልና የመረጃ ጦር ሜዳውን ለመቆጣጠር በአሜሪካ በኩል የተወሰደ እርምጃ ነው ብሎታል። አሜሪካም በአሁኑ ሰዓት የሰጠችው ፍቃድ በኢራን ውስጥ የደረሰውን ውድመት ብቻ በግልጽ በሳተላይት ምስሎች እንዲታዩ የፈቀደች ሲሆን በሌሎች የመካከለኛው ምስራቅ ሀገራት ውስጥ የሚገኙ ትልልቅ ተቋማት ግን ከካርታ ላይ ሲታዩ እንዲደበዝዙ ተደርጓል። በኢራን በኩል የወጡ ይፋዊ መረጃዎች እንደሚያሳዩት የአሜሪካ የጦር ኃይሎች በደቡባዊ የኢራን የሀገሪቱ ክፍሎች ላይ ያደረሱት የምሽት የአየር ጥቃት የኮሚኒኬሽን መዋቅሯን በከፍተኛ ሁኔታ እንደመቱት ኢራን አምናለች። የኢራን የሆርሙዝጋን ግዛት የኮሚኒኬሽንና ኢንፎርሜሽን ቴክኖሎጂ ዋና ዳይሬክተር ለኢራን ከፊል መንግስታዊ የዜና ወኪል ታስኒም እንደገለጹለት በአሜሪካ ድብደባ ምክንያት በስትራቴጂካዊቷ የባንድር አባስ ከተማ በግዛቱ ሰሜናዊ ክፍል በምትገኘው የሃጂ አባድ ከተሞች ውስጥ ያለውን የኮሚኒኬሽን መረብ ሙሉ በሙሉ ተቋርጧል ተብሏል። የኮሚኒኬሽን መምሪያው እንዳረጋገጠው ከሆነ በአሜሪካ የአየር ድብደባ ምክንያት በአጠቃላይ 116 የኢራን የኮሚኒኬሽንና የቴሌኮም ማማዎች ሙሉ በሙሉ ተመተው ከስራ ውጭ መሆናቸው ተዘግቧል። በእነዚህም ምክንያት በመላው ሰሜናዊ የኢራን ግዛቶች አካባቢ ያሉ የቋሚ የስልክ መስመሮች፣ የሞባይል አውታረ መረቦችና የኢንተርኔት አገልግሎቶች በአሁኑ ሰዓት በከፍተኛ መቆራረጥና መስተጓጎል ውስጥ እንደሆነ ተዘግቧል። ይህ በዚህ እንዳለ የኳታሩ አልጀዚራ ያካሄደው ልዩ የምርመራ ዘገባ እንደሚያሳየው የአውሮፓውያን ንብረት የሆነው ሴንቲኔል-2 የተሰኘው የሳተላይት ምስሎች ትንታኔ በአሜሪካና በኢራን መካከል በደረሰው ከፍተኛ ወታደራዊ ግጭት ምክንያት በኢራን ውስጥ ብቸኛው ኦፕሬሽናል የኒውክሌር ኃይል ማመንጫ በሆነው በቡሽሄር የኒውክሌር ተቋም ውስጥ አዳዲስ የሚሳኤል ውድመት ጠባሳዎች መፈጠራቸውን በአውሮፓ ሳተላይቶች ከላይ መታየቱም ተመልክቷል። የአልጀዚራ ልዩ ክፍት የምርመራ ሪፖርት ከሰዓታት በፊት የወጣ ሲሆን በዚህም የአውሮፓ ጠፈር ኤጀንሲ ሴንቲኔል-2 በተሰኘ ሳተላይት ምስል መመልከቻው አማካኝነት በፈረንጆቹ ጁላይ 7 እና ጁላይ 12 ያነሳቸው ምስሎች የአካባቢው የመስክ መረጃዎችና የአሜሪካ ማዕከላዊ እዝ የጥቃት መረጃዎችን በማቀናጀት አሜሪካ በኢራን ላይ የፈጸመችውን ስልታዊ ካርታ በምስል አስደግፏል። ምስሎቹ እንደሚያሳዩት ከኒውክሌር ኮምፕሌክሱ በተጨማሪ በአቅራቢያው በሚገኙ የድጋፍ ሰጪ ተቋማት ላይ ሌላ የሚሳኤል ማረፊያ ስፍራ በግልጽ ይታያል። ምንም እንኳን የቡሽሄር ግዛት ምክትል አስተዳዳሪ አህሳን ጃሃንዲያን ቀደም ሲል ለኢራን ብሔራዊ የዜና ወኪል ኢርና በሰጡት መግለጫ በኒውክሌር ማዕከሉ ዙሪያና በቾጋዳክ ወታደራዊ ጣቢያ ላይ ጥቃት መፈጸሙን ቢያረጋግጡም በኋላ ላይ ግን የኒውክሌር ሪአክተሩ ራሱ እንዳልተመታና ምንም አይነት የራዲዮ አክቲቭ ፍንጣቂ ሳይኖር በተለመደው መስመር ስራውን መቀጠሉን ገልጸው የሳተላይቱን መረጃ ለማስተባበል መሞከራቸውን አልጀዚራ ዘግቧል። የአሜሪካ ማዕከላዊ እዝ ሴንትኮም ጁላይ 7 እና 8 በነበረው ዘመቻ 90 የኢራን ወታደራዊ ኢላማዎች መመታታቸውን ቢያውጅም በይፋዊ መግለጫው የቡሽሄርን ስም ከመጥቀስ ተቆጥቦ ነበር። የዓለም አቀፉ የአቶሚክ ኃይል ኤጀንሲ IAEA የሪአክተር መረጃዎች ስርዓት እንደሚያሳየው ከሆነ ይህ የ915 ሜጋዋት የኤሌክትሪክ ኃይል አቅም ያለውና በ2013 በይፋ ስራ የጀመረው የኢራን የቡሽሄር ሪአክተር እንደ ናታንዝ ወይም ፎርዶ የዩራኒየም ማበልጸጊያ ጣቢያዎች ሳይሆን በቀጥታ የኒውክሌር ነዳጅና ከፍተኛ ራዲዮአክቲቭ ቁሶችን በውስጡ የያዘ በመሆኑ መመታቱ ለዓለም አቀፍ የኒውክሌር ደህንነትና ለኢራን ብቻ ሳይሆን በቀጠናው ለሚገኙ የአረብ ሀገራት በሙሉ ከባድ አደገኛ ጦስ ይዞ ይመጣል ብለዋል። የዓለም አቀፉ የአቶሚክ ኃይል ኤጀንሲ የኒውክሌር ተቋማት በማንኛውም አይነት የጦርነት ግጭት ውስጥ ፍጹም ኢላማ መደረግ የለባቸውም። አሜሪካ ይህንን ተግባር እየፈጸመች ነው፣ ተይ ልትባል ይገባል። የራዲዮ አክቲቭ ጨረሩ ከወጣም በኢራን ብቻ የሚገደብ አይደለም፣ መላው የአረብ ሀገራቱ ላይ አስከፊ ጠባሳ የሚጥል ነው ብለውታል። ወታደራዊ ፍጥጫው በዚህ መልኩ ቀጠናውን እያመሰ ባለበት በአሁኑ ሰዓት በኢራን እስላማዊ አብዮታዊ ሪፐብሊክ የውስጥ ፖለቲካ እምብርት ውስጥ ግን ሌላ ከባድ የሆነ ስንጥቅ መፈጠሩም ተመልክቷል። ዓለም አቀፍ የዜና ተቋም የሆነው CNN የኢራን መገናኛ ብዙሃኖችንና የቅርብ ምንጮቹን ጠቅሶ የኢራንን የውስጥ ፖለቲካ በተመለከተ ሰፊ ዘገባ ይዞ ወጥቷል።
ባሳለፍነው ሳምንት በቴህራን በተካሄደው በየካቲት ወር በአሜሪካ እስራኤል ጥምር የአየር ጥቃት የተገደሉት የኢራኑን ከፍተኛ መሪ አያቶላ አሊ ካሚኒ የቀብር ስነ ስርዓት ላይ ጥቁር የለበሱ በሺዎች የሚቆጠሩ የሀገሪቱ ነዋሪዎች በፕሬዝዳንት መሱድ ፔዜሽኪያን ላይ ፊታቸውን በማዞር ለአሸባሪው ሰው ሞት ይሁን እያሉ በከፍተኛ ድምጽ ሲጮሁ መዋላቸው ተመልክቷል። ከዚሁ የቀብር ስፍራ ጥቂት ራቅ ብሎ ደግሞ ከአሜሪካው የትራምፕ አስተዳደር ጋር የተኩስ አቁም ስምምነትን በድርድር ያመጡትና በከፊል ማዕቀቦችን ከኢራን ላይ እንዲነሳ ያደረጉት የኢራኑ ቁንጭ ዲፕሎማትና የውጭ ጉዳይ ሚኒስትር አባስ አራግቺ በቁጣ በተሞላ ህዝባዊ ማዕበልና በተለይም ደግሞ በህዝቡ ድንጋይ ተወርውሮባቸዋል ተብሏል። ታጣቂዎቹ ሚኒስትሩን ከዳተኛና ሀገር ሻጭ እያሉ በቁጣም በአደባባይ ላይ መጮኻቸውን የቴህራን ነዋሪዎች እንደነገሩት ሲኤንኤን ዘግቧል። ይህ በከፍተኛ መሪዎች ላይ የተሰነዘረው ህዝባዊ ቁጣ በኢራን እስላማዊ ሪፐብሊክ ውስጥ ባሉ እጅግ አደገኛና ወሳኝ በሚባሉ ወገኖች ዘንድ ለወራት ሲታመንበት የነበረው አንድ ሚስጥራዊ ጽንፈ ሐሳብ ወደ አደባባይ መውጣቱን ያመለክታል ተብሏል። እሱም አሜሪካ ጋር ተደራድረው የተኩስ አቁም ስምምነቱን የፈረሙት የአሁኑ የኢራን መሪዎች በእስላማዊቷ ሪፐብሊክና በአብዮቱ እሴቶች ላይ መፈንቅለ መንግስት እያካሄዱ ነው፣ ለኢራን እንደራደራለን በማለት በጄኔቫ በኳታርና በኦማን የሚመላለሱት እነዚህ የኢራን ተደራዳሪዎች እየተደራደሩ ያሉት የኢራንን መንግስት ለመፈንቀል ነው በሚል በሌላኛው የኢራን መንግስት ወገኖች በኩል እንደታመነበት ያሳያል ተብሏል። እነዚህ ኃይሎች እንደሚያምኑት ከሆነ አዲሱ የሀገሪቱ ከፍተኛ መሪና የተገደሉት መሪ ልጅ የሆኑት ሙጅታባ ሐሜኒ ለህይወታቸው በመስጋት ወይም በአካል ጉዳት ምክንያት ሙሉ በሙሉ ከአይን ተሰውረው ባሉበት ባሁኑ ወቅት ፕሬዝዳንት ፔዜሽኪያን፣ የውጭ ጉዳይ ሚኒስትር አባስ አራግቺና ዋና አደራዳሪ መሐመድ ባገር ቃሊባፍ የአባታቸውን ደም ለመበቀል ፍላጎት የሌላቸው ከመሆኑም በላይ የኢራን ፓርላማ የሚያሳልፈውን ውሳኔ በመናቅና ህዝባዊ ሰልፎችን በመበተን ስልጣናቸውን ለማጠናከር እየሰሩ ነው ሲሉ በኢራን ሌላኞቹ ወገን ተከሰዋል። ታዋቂው የፓርላማ አባል መሐመድ ናባሺያን በቀብር ስነ ስርዓቱ ዋዜማ በማህበራዊ ትስስር ገጻቸው ኤክስ ላይ በጻፉት መልእክት ለኢራን ህዝብ ጥብቅ ማስጠንቀቂያ ሰጣለሁ። መፈንቅለ መንግስት በመንገድ ላይ ነው። ይህንን እጠብቃለሁ። በኢራን ውስጥ አንድ መፈንቅለ መንግስት ሊከሰት ይችላል። በጽናት ጠብቁ። መንግስታችሁን ማንም እንዳይነቀንቀው፣ ማንም እንዳይከፍላችሁ ቁሙ ሲሉ ተናግረዋል። ሰማዕቱ መሪያችን ጋር በምንሰናበትበት በዚህ ሰዓት እኛም የደሙን በቀል ባንዲራ ከፍ አድርገን እየያዝን ነው። ቀዩን ባንዲራ እያውለበለብን ነው። ከመፈንቅለ መንግስቱ ጋርም እንጋፈጣለን። ይህንን ያሰቡ አንዳንድ አካላት እንዳሉ አውቃለሁ ሲሉ ጽፈዋል። ታዋቂው የመካከለኛው ምስራቅ ጉዳዮች ተንታኝና ኢራናውያን ምን ይፈልጋሉ የተሰኘው መጽሐፍ ደራሲ አራሽ አዚዚ ለሲኤንኤን የዜና ወኪል በሰጡት ማብራሪያ የሙጅታባ ሐሜኒ ከአይን መሰወር ቃሊባፍና አጋሮቻቸው ሀገሪቱን ሙሉ በሙሉ እንዲቆጣጠሩ እድል ሰጥቷቸዋል ባይ ናቸው። በዚህም ምክንያት እጅግ አክራሪ የሆኑ ኃይሎች ቃሊባፍና ፔዜሽኪያን በሙጅታባ ላይ መፈንቅለ መንግስት እያደረጉ ነው ሲሉ በይፋ እየከሰሷቸው ይገኛል ብለዋል። በተጨማሪም የኢራኑ ታዋቂው የሃይማኖት መሪና ከደህንነት መዋቅሩ ጋር ጥብቅ ቁርኝት ያለው መሐመድ አሊ ባከር ለሁኔታው ሲናገር ፕሬዝዳንት ፔዜሽኪያንን በይፋዊ የሥነ ሥርዓት ላይ እንዲህ ሲል በግልጽ አስፈራርቷቸዋል። ክቡር ፕሬዝዳንት መሱድ ፔዜሽኪያን፣ የታላቁ መሪ ቅድመ ሁኔታዎች በድርድር ካልተከበሩ በመጨረሻ በእኛም በሰይፋችንና በእርሶ ጉሮሮ መካከል ያለው ፍረጃ ያን ጊዜ ያዩታል ብሏቸዋል። በላዩ ላይም ሲኦልን እናወርድባቸዋለን ሲል ዝቶባቸዋል። ይህንን ግልጽ የግድያ ዛቻ የሰነዘረው ግለሰብ እስካሁን ምንም አይነት ህዝባዊ ቅጣት እንዳልተቀጣና እንዳልታሰረ ጭምር የተመለከተ ሲሆን ይህ ደግሞ በኢራን መንግስት በኩል ከፍተኛ የሆነ መከፋፈል እንዳለ አመላካች ነው ተብሏል። በጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም ተመራማሪ የሆኑት ሐሚድ አዚዚ ለሲኤንኤን ሲናገሩ በአሁኑ ወቅት ዋናው አደራዳሪ ቃሊባፍ እነዚህን አደገኛ ኃይሎች ከመንግስት መዋቅር ሙሉ በሙሉ ለማግለል ከፍተኛ የፖለቲካ ተጽዕኖ እያሳደሩ ይገኛሉ ባይ ናቸው። እነዚህን ኃይሎች ለስርዓቱ ህልውና እጅግ ውድ ናቸው። በተለይም ደግሞ የሀገሪቱ ሁኔታም ባልተረጋጋበትና በዚህ ወሳኝ በሆነው በጦርነት ባለንበት ወሳኝ የፍልሚያ ሰዓት ወደ አደባባይ እየወጡ የሚናገሩት ነገር መንግስቱ
መንግስቱን ሊከፍል ይችላል ባይ ናቸው። ባሳለፍነው ማክሰኞ ዕለት የተኩስ አቁም ስምምነቱን በጽኑ የሚቃወሙትና ስምምነቱን ሚስጥራዊ ጽሑፎችን ለሚዲያ አሳልፈው የሰጡ ናባሽያን በፓርላማው ውስጥ ካላቸው የብሔራዊ ደህንነት ኮሚሽን አባልነታቸው ሙሉ በሙሉ እንዲባረሩ ተደርገዋል። ይህም የተደረገው ደግሞ በቃሊባፍ በኩል ነው። እነዚህ ኃይሎች ራሳቸውን የ1979 የእስላማዊ አብዮት እሴቶች ብቸኛ ጠባቂ አድርገው የሚቆጥሩት ሲሆን በተለይም ደግሞ ምንም እንኳን ቁጥራቸው አነስተኛ ቢሆንም በመንግስታዊ የብሮድካስት ጣቢያ IRIB እና በፓርላማው ውስጥ ወሳኝ ቦታዎችን የያዙ ኃይሎች ናቸው። የቀድሞው የብሔራዊ ደህንነት ምክር ቤት መሪ ሰኢድ ጃሊሊ በዚህ ክንፍ ውስጥ የሚገኝ ሲሆን ባለፈው የ2024 ምርጫ ከ13 ሚሊዮን በላይ ድምጽ ማግኘቱ ይታወሳል። መሪያችን ተገሎ ድርድር አያስፈልግም የሚሉት እነዚህ ኃይሎች እነ አሊባፍ እየተደራደሩ ያሉት መንግስትን ለመገልበጥ ከአሜሪካ ጋር በሚስጥር እንጂ ፈጽሞ ለኢራን አስበው አይደለም ብለዋል። ኢራን የምትደራደርበት ምንም ነገር የለም። ድንበሯ ተጥሶ መሃሏም ተከፍቶ ባለስልጣኖቿ ተገለው ህዝቦቿና መሰረተ ልማቶቿ ወድመዋል። ይህንን ደግሞ ኢራን ባላት ሙሉ አቅም መበቀል ያስፈልጋታል ባይ ናቸው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ጄ ትራምፕ ባለፉት ወራት በሰጧቸው ተከታታይ መግለጫዎች የኢራን መንግስት በውስጥ የፖለቲካ ክፍፍል ክፉኛ አለበት በማለት ገልጸው ይህ የውስጥ ልዩነት ዘላቂ ስምምነት እንዳይደረስ ትልቅ እንቅፋት መሆኑን ተናግረው ሆኖም የቀድሞው የኢራን ውጭ ጉዳይ ሚኒስትርና በአሁኑ ሰዓት ነቃሊባፍን የሚተቸው ቡድን መሪ ባሳለፍነው ረቡዕ ዕለት በቴሌቪዥን በሰጡት ቃለ ምልልስ አሁንም ጦርነቱን የማፋፋም ፍላጎት እንዳላቸው ገልጸው የኔ አስተያየት በቀጠናው ወደሚገኝ አንድ የአሜሪካ የጦር ሰፈር በመሄድ እዚያ ካሉት በመቶዎች ወይም በሺዎች ከሚቆጠሩ የአሜሪካ ኃይሎች መካከል ቢያንስ 100 ያህሉን እንኳን ገለን መሞት አለብን። በሚስጥር ወደዚህ አግተንም ከቻልን ማምጣት አለብን። ያን ጊዜ መደራደር እንችላለን። የተፈጠረው ተፈጥሮ አገትና መደራደር እንችላለን ባይ ናቸው። በመካከለኛው ምስራቅ ያለው ወታደራዊ ውጥረት በከፍተኛ ፍጥነት እያገረሸ ባለበት በአሁኑ ወቅት የባህረ ሰላጤው አረብ ሀገራት ህዝቦቻቸውን ለማረጋጋትና ደህንነታቸውን ለመጠበቅ ሁለንተናዊ ስትራቴጂ መከተል ጀምረዋል። ሀገራቱ በርካታ የአየር መከላከያ ስርዓቶችን በማስተናገድ የሚሳኤል ጥቃቶችን እያከሸፉ መሆናቸውን ለህዝቦቻቸው በተደጋጋሚ እያረጋገጡ ሲሆን በማህበራዊ ገጾቻችን ላይ የሚናፈሱ ወሬዎችን አትመኑም፣ ከትክክለኛ የሀገራቸው የዜና ገጽ ስሙ በማለትም ተማጽነዋል። የመካከለኛው ምስራቅ ውድመት አሁንም ተባብሶ እንደቀጠለ ነው። እዚህም እዚያም ውድመቱም ሆነ ጥቃቱ ቀጥሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ